Pull like this one because I haven't seen your face look like. የምጥል በሽታ ምን አይነት ሰዎች ላይ ሊከሰት እንደሚችል ያውቃሉ? ብዙ ሰዎች እንፍርፍሪትና የምጥል በሽታ አንድ አይነት ይመስላቸዋል። ልዩነታቸውን እናያለን። የምጥል በሽታ መከሰት 5 ዋና ዋና መንስኤዎች አሉ። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። በዚህ ቪዲዮ ላይ ስለ እንፍርፍሪትና የምጥል በሽታ ምንነት፣ መነሻ ምክንያት እና ምልክቶቹን፣ ስለሚደረገው ምርመራ እንዲሁም ሕክምናውን በተመለከተ የህመሙ ምልክቶች ደግሞ እንዳይከሰቱ ምን አይነት ጥንቃቄዎችን መውሰድ እንዳለብን፣ በመጨረሻም የምጥል በሽታ ይዞት ለወደቀ ሰው ማድረግ ያለብን 10 ወሳኝ ምክሮችን ወደ እናንተ ይዤ መጥቻለሁ። ቻናሉን ያልተቀላቀላችሁ ሳብስክራይብ በማድረግ ቤተሰብ እየሆናችሁ የሚለቀቁ ቪዲዮዎች ያሳውቁኝ መልእክት ወይም ኖቲፊኬሽን ቀድሞ ወደ እናንተ እንዲደርስ የደወል ምልክቷን ተጫኗት። በቪዲዮው ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ጥያቄ ኮመንት መስጫን ውስጥ በመግባት አስቀምጡልኝ። ቪዲዮውን ላይክ በማድረግ ጀምሮ በአእምሯችን ውስጥ ድንገተኛና ያልተለመደ ከቁጥጥር ውጭ የሆነ የኤሌክትሪክ እንቅስቃሴ የሚፈጠር ጊዜያዊ የእንቅስቃሴ ባህሪ ንቃተ ህሊና ወይም ስሜት ላይ የሚከሰት መስተጓጎል ነው። አንድ ጤነኛ የሆነ የአንጎል ህዋስ በተደራጀ ሁኔታ ሲግባባ፣ በእንፍርፍሪት ጊዜ ግን ይህ መልእክት ማስተላለፊያ ሲግናሎች ያልተለመዱና ከቁጥጥር ውጭ ይሆናሉ። በዚህም ጊዜ እንቅስቃሴን፣ ንቃተ ህሊናችንን፣ ባህሪያችንን፣ ስሜትን እንዲሁም ማህደረ ትውስታ ወይም ሚሞራችንን ያጠቃል። አንዳንድ እንፍርፍሪቶች ለጥቂት ሰከንዶች ሲቆዩ፣ ሌሎቹ ደግሞ ለብዙ ደቂቃዎች ሊቆዩ ይችላሉ። አንድ እንፍርፍሪት የያዘው ሰው ምን አይነት ምልክቶች ሊታይበት ይችላል ካላችሁኝ፣ ከቁጥጥር ውጭ የሆነ ማንቀጥቀጥ፣ መውደቅ፣ ፈዞ ማየት፣ የት እንዳለ ከማን ጋር እንደሆነ እና ጊዜው መች እንደሆነ አያውቅም። ያልተለመደ እና ልዩ የሆነ እንቅስቃሴ ያደርጋል። ይደናገራል፣ ግራ ይገባዋል። እንፍርፍሪት ይህ ከሆነ ታዲያ የምጥል በሽታ ምንድን ነው? የምጥል በሽታ ስር የሰደደ ከሰው ወደ ሰው ተላላፊ ያልሆነ በነርቭ መታወክ ወይም በአንጎል ውስጥ ያልተለመደ የኤሌክትሪክ እንቅስቃሴ ሞገዶች የተነሳ በተደጋጋሚ የሆነ በሰውነት ላይ ማንቀጥቀጥ፣ የጡንቻን መገታተር የሚያስከትል በሽታ ነው። የምጥል በሽታ የመጣል ጥቃቶች በመፍጠር የተለያዩ ቅድመ ዝንባሌዎች ያለው ይሆንና በዚሁም ሳቢያ በኒውሮባዮሎጂ፣ በግንዛቤ ወይም ኮግኒቲቭ፣ በስነ ልቦናና በማህበራዊ ውጤቶችና የአንጎል መታወክ በማስከተል ካልታከመ ሰዎች ላይ ዘርፈ ብዙ ችግሮችን ያስከትላል። የምጥል በሽታ በሕክምናው ኤፒሌፕሲ ሲሆን እንፍርፍሪት ደግሞ ሲዠር በመባል ይታወቃል። ይህ በሽታ ሰዎችን በተደጋጋሚ የእንፍርፍሪት ኩነቶች ወይም ሲዠር ኤፒሶድ እንዲገጥማቸው የሚያደርግ በሽታ ነው። ይሁን እንጂ ሁሉም እንፍርፍሪት ወይም ማንቀጥቀጥ ያለባቸው ሰዎች የምጥል በሽታ ወይም ኤፒሌፕሲ አለባቸው ማለት አይደለም። ምክንያቱም እንፍርፍሪት በህይወት ዘመን አንዴ በትኩሳት፣ በደማችን ያለው የግሉኮስ መጠን ሲወርድ፣ በኢንፌክሽን እንዲሁም ጭንቅላት ላይ በሚደርስ ጉዳት ሊከሰት ይችላል። የምጥል በሽታ ግን የተደጋገመ እንፍርፍሪት በሚከሰትበት ሁኔታ የሚፈጠር በሽታ ነው። በዓለማችን ላይ ብዙ የምጥል በሽታ ተጠቂ ሰዎች ያሉ ሲሆን ከእነዚህም ውስጥ አብዛኛዎቹ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ ይገኛሉ። በሀገራችን ኢትዮጵያም በሚሊዮን የሚቆጠሩ ታማሚዎች ቢኖሩም ከእነዚህም ውስጥ በተለያዩ ምክንያቶች ሳቢያ ሕክምናውን እየተከታተሉ ያሉ ግን ጥቂቶች እንደሆኑ ጥናቶች ያመለክታሉ። በመቀጠልም የምጥል በሽታ መከሰት መንስኤ 5 ዋና ክፍሎችን እናያለን። አንደኛ መዋቅራዊ ወይም ስትራክቸራል ሲሆን ይህ ጉልህ የሆነ ከተፈጥሮ የተለየ የአንጎል አካላዊ መዋቅር ምክንያት የሚመጣ ያልተለመደ የኤሌክትሪክ እንቅስቃሴ ነው። ለምሳሌ ራስ ላይ በደረሰ አደጋ የሚፈጠር ጠባሳ ሲሆን ይህም ለእንፍርፍሪት እምብርት ቦታ ሆኖ ያገለግላል። ሌላኛው የተዛባ የደም ስር ችግር ሲሆን የጭንቅላት ካንሰርም ደግሞ ሌላ ምክንያት ሊሆን ይችላል። ምክንያቱም የካንሰር እድገት አካላዊ የሆነ ጫና በአንጎል ላይ ስለሚያስከትል ይህም የተዛባ የኤሌክትሪክ እንቅስቃሴ ስለሚፈጥር ነው። ሁለተኛው የዘር ውርስ ወይም ጄኔቲክ ሄሬዲተሪ ነው። ሶስተኛው በጭንቅላት ኢንፌክሽን የሚፈጠር ሲሆን ይህ የአንጎል ብግነት ወይም ኢንፍላሜሽን ይቀሰቅሳል፣ መዋቅራዊ ጉዳት ያመጣል፣ ጠባሳ ይፈጥራል። ለምሳሌ ማጅራት ገተር ሊጠቀስ ይችላል። አራተኛው ሜታቦሊክ ሲሆን በሰውነታችን ያሉ ቅመሞች ያለ መመጣጠን የሚከሰት የኃይል እጥረት፣ መርዛማ ክምችቶች፣ በነርቭ አስተላላፊ ወይም ኒውሮትራንስሚት ያለ መግባባት እንፍርፍሪት ያስከትላል። በአምስተኛነት ደረጃ የማይታወቅ ወይም አይዲዮፓቲክ ይባላል። ለዚህ በሽታ እንደ መንስኤነት ብዙ ነገሮችን እንዳየነው ቢኖሩትም በአመዛኙ ለሚሆነው ግን ምክንያታቸው አይታወቅም። ለምጥል በሽታ የሚደረግ ምርመራዎች ኤሌክትሮኢንሴፋሎግራፊ ወይም ኢኢጂ። ይህ ምርመራ በአንጎል ውስጥ ያለውን የኤሌክትሪካል ሞገድና እንቅስቃሴ ይለካል። በዚህም መሳሪያ በመታገዝ ያለበትን የምጥል በሽታ አይነት ለማወቅ ይረዳል። ሌላው ሲቲ ስካን እና ኤምአርአይ ናቸው። እነዚህ ምርመራዎች ደግሞ የአንጎልን ውስጥን ምስሎች በማንሳት ምናልባትም ይህ ችግር የሚታዩ የመዋቅራዊ ወይም ስትራክቸራል ምክንያቶች ያሉት መሆኑን ለማየት ይረዳል። በተጨማሪም ሰረብሮስፓይናል ፈሳሾች፣ ይህ የአከርካሪ አንጎልን በመብሳት ተቀድቶ የሚታይ
ሲሆን ማጅራት ገትር፣ ኢንሴፋላይቲስ ወይም የጭንቅላት ንጣፍ ብግነት፣ ሰባርክኖይድ የሚባል የጭንቅላት ንጣፍ የደም ፍሰት ሲኖር የሚደረግ ምርመራ ነው። ሌላው ሐኪም የሚወስደው የሕክምና ታሪክና የደም ምርመራ ሊኖር ይችላል። የሚጥል በሽታ ዘርን ሳይለይ በማንኛውም ሰው ላይ ሊከሰት የሚችል ነው። ምንም እንኳን በአብዛኛው በልጆችና በአዛውንት ላይ ቢከሰትም በማንኛውም የዕድሜ ክልል ላይ ባሉ ሰዎች ላይ ሊከሰት እንደሚችል ማወቅ አለብን። የሚጥል በሽታ እንዴት ይታከማል? ይህ በሽታ በተለያዩ መድኃኒት አማራጮች አማካኝነት ሊታከም ይችላል። እነዚህ በሐኪም የሚታዘዙ መድኃኒቶች ዋነኞቹ ሲሆኑ ዋና ግባቸው ከምልክቶች ነፃ የሆነ ሁኔታን ያለ አሉታዊ ተጽዕኖ ማሳካት መቻል ነው። እነዚህ ጸረ የሚጥል በሽታ መድኃኒቶች አብዛኛውን ጊዜ በሽታውን ለመቆጣጠር ወይም ለመከላከል ጥሩ ይሰራሉ እንጂ ፈጽሞ ግን ከበሽታው መፈወስ አይችሉም። መድኃኒቶቹ የጎንዮሽ ጉዳት ሊያስከትሉ ስለሚችሉ ሲወስዱ በጥንቃቄና ሐኪም እያማከሩ መሆን አለበት። ለምሳሌ የወሊድ መከላከያ ክኒኖችን በደንብ እንዳይሰሩ ከማድረግም ባለፈ ያልተጠበቀ እርግዝና ሊያስከትሉ ይችላሉ። እንዲሁም በጽንሱ ላይ የአፈጣጠር ችግር ጨምሮ ጠንከር ያለ ጉዳቶችን ሊያስከትል ይችላል። በጣም ከባድ ሊሆኑ የሚችሉ ሁለት ያልተለመዱ የጎንዮሽ ጉዳቶች አሉ። አዲስ ሽፍታ ወይም ራሽ እና ራስን የመጉዳት ስሜት ወይም ሱሳይዳል አተምፕት። እነኚህ ነገሮች ካሉ ወዲያው ለሐኪም ማሳወቅ አለብን። መድኃኒቶቹ የሚወሰዱበት ጊዜ እንደየሁኔታቸው ይወሰናል። ለ2 ዓመታት ምንም አይነት ምልክት ከሌለበት እና ሐኪሙ ካመነበት መድኃኒቱን ስለማቋረጥ ከህመምተኛው ሊነጋገር ይችላል። ከዚህ ውጭ በራስ ውሳኔ ህመሙ ትቶኛል ብሎ በገዛ ፈቃድ መድኃኒት ማቆም ለከፋ የጤና ችግር ሊያዳርግ ስለሚችል ከፍተኛ ጥንቃቄ ያስፈልጋል። ቫልፖሬት፣ ካርባማዛፒን፣ ላሞትሪጂን፣ ሌቪትራሴታም እነዚህ ከብዙ ጥቂቶቹ የጸረ የሚጥል በሽታ መድኃኒቶች ናቸው። የህመሙ ምልክቶች እንዳይመላለስ ምን ማድረግ እችላለሁ? መድኃኒቶቹን ሐኪም እንዳዘዘው መውሰድ አለብን። በቂ እንቅልፍ ማግኘት፣ ጤናማ አመጋገብ መመገብ፣ አልኮል ከመጠጣት ወይም አደንዛዥ እጽ ከመውሰድ መቆጠብ። የሚጥል በሽታ የጤና ችግር ካለበት ችግሩን ምንም ሳይሸማቀቁ ይልቁንስ እንዴት ሊረዱን እንደሚችሉ ለቤተሰብና ለጓደኛ ማሳወቅ አለብን። የሚከተሉትን ድርጊቶች የሚጥል በሽታ ህመምተኛ ከሐኪም ትዕዛዝ ካላገኘ በስተቀር ማድረግ የለበት። መኪና ማሽከርከር፣ ወደ ላይ ከፍ ያለ ቦታ መውጣት፣ በእሳት ወይም በማብሰያ ምግብ መስራት፣ ተቀጣጣይና አደገኛ መሳሪያዎችን መጠቀም፣ ብቻን ገላ መታጠብ እና መዋኘት ናቸው። በመጨረሻም የሚጥል በሽታ ይዞት ለወደቀ ሰው ማድረግ ያለብን 10 ጠቃሚ ምክሮችን እነሆ። በመጀመሪያ ራሳችንን በማረጋጋት ቅድሚያ ለደህንነት መስጠት ወይም ሴፍቲ ፈርስት። የሰውነት መንቀጥቀጥና እንፍርፍሪት በሚከሰትበት ጊዜ ታማሚውን የሚጎዳ ነገር እንደነ ድንጋይ ያሉትን ማራቅ። ሁለተኛ ማረጋጋት ሲሆን ታማሚው ንቁ ከሆነ በኋላ አይዞ ባይነቱ ሳይለየው እኛም ተረጋግተን መንቀጥቀጥ እስከሚቆም አብሮ መቆየት አለብን። ሶስተኛ ላይ ራስን የመሳት ነገር ካለ በግራ ጎን ማስተኛት። ይኸው የአየር መተላለፊያ እንዲከፈትና የመታፈን ችግሮችን ያስቀራል። አራተኛ አጠቃላይ የእንፍርፍሪት ጊዜውን መዝግቦ መያዝና በተለይም ታማሚው ከ5 ደቂቃ በላይ ከቆየ በአፋጣኝ ወደ ሆስፒታል መውሰድ አለብን። በአምስተኛ ላይ የተዘረዘሩትን ፈጽሞ አለማድረግ፣ እንዳይንቀሳቀሱ ማሰር፣ በአፍ ውስጥ ምንም ነገር መጨመር፣ ክብሪት ማጨስና ማጠን፣ መንፈስ፣ እርግማን ወዘተ ብሎ ለማስወጣት አካላዊ ጫናዎችን በመፍጠር መተኮስ፣ መደብደብና መግረፍ፣ ከመጠን በላይ በውሃ መስፈቅ። ስድስተኛ ከማንቀጥቀጥ በኋላ ድካምና መወዛገብ፣ እንቅልፍ መተኛት እንዲሁም ራስን ስቶ ማየት ሊኖር ስለሚችል ድህረ እንፍርፍሪት እንክብካቤ ማድረግ አለብን። ይኸውም ራስን ስቶ መቆየት ሊኖር ስለሚችል እረፍት እንዲወስዱ ማድረግ፣ አይዞ ባይነት ማሳየት፣ ችግሩ የተከሰተው በታማሚው ጥፋት እንዳልሆነ በመንገር ራሱን እንዳይወቅስ መንከባከብ፣ ወደፊት ደህና እንደሚሆን ተስፋ መስጠት ናቸው። ሰባተኛ ላይ ታማሚ ሕክምናን ጀምሮ ከነበረና ከተቋረጠ የጸረ ምጥል ህመም መድኃኒቶቹን ማስቀጠል፣ በተደጋጋሚ ከሆነ ደግሞ የሚቆጣጠር ሁኔታ ለማስቻል አዲስ ያልተጀመረ ከሆነ ደግሞ ሐኪም ጋር በመውሰድ ሙሉ ምርመራ እንዲደረግላቸው ማገዝና አለኝታነትን ማሳየት። ስምንተኛ አካታች የሕክምና እቅድ ወይም ኮምፕሬሲቭ ፕላን ማዘጋጀት። ይህም በአስቸኳይ የማንቀጥቀጥ ነገር ቢከሰት ምን ማድረግ እንዳለበትና እንደሌለበት አጠቃላይ ስለ ህመሙ ሁኔታ በቅርብ ካሉ ቤተሰብ አካላት ጋር መወያየት ነው። ዘጠነኛ በአባባሽነት የሚጠቀሱና በውል የሚታወቁ ነገሮችን ማስወገድ። ለምሳሌ ጭንቀት፣ የእንቅልፍ መዛባት፣ የምግብና መጠጦች መድኃኒትን በአግባቡ አለመውሰድ ወይም መርሳት፣ አልኮል፣ ትኩሳት፣ ሚያብለጨልጭ መብራት የመሳሰሉት ናቸው። አስረኛ ላይ መደበኛ ክትትል መቀጠሉን ማስታወስና ማስቀጠል ነው። እርዳታ መጠየቅና መጥራት ያለብን ነገሮች እንፍርፍሪቱ ከ5 ደቂቃ በላይ ከቆየ፣ ሰውየው ከተጎዳና ለመተንፈስ የሚቸገር ከሆነ፣ እንፍርፍሪቱ የተፈጠረው ውሃ ውስጥ ከሆነ፣ እርጉዝ ከሆነች ወዘተ ናቸው። ማጠቃለያ እንፍርፍሪት አስፈሪ ሊሆን ይችላል፣ ነገር ግን ችግራቸውን በመረዳት ህይወትን ይታደጉ። አስታውሱ፣ እንፍርፍሪት ክስተት ነው። የሚጥል በሽታ ግን በተደጋጋሚ እንፍርፍሪት የሚመጣው ሁኔታ ነው። ትክክለኛ የሆነ እርዳታ በጣም ወሳኝ ነው።
ውድ ተመልካቾቻችን ከቪዲዮ መጨረሻው ስለቆያችሁ እናመሰግናለን። ይህ ቪዲዮ ይጠቅማቸዋል ለምትሏቸው ሰዎች ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ መልካም ቆይ